አንተ ጅቦ ጦርነት ሊጀመር ነው ተብሏል። በትግራይ በኩል አስቁም። አረ ግቢ በላሰ ፈልግ አስገባት። ዝርያ ሰምተናል። ጅቦ ፈልግ አስገባት በእናትህ ሮሚ ድምቀታችን እኮ ነሽ። ኮምፕሊት አድርጉ እኮ ነው የምላችሁ እናንተ። ስሚ ይሄ የእንትኑ የእስሩ ጉዳይ ግን ታውቂያለሽ አይደል ሮሚ? በሰው ልጅ ላይ የሰው ልጅ ሲታሰር መሳቅ፣ የሰው ልጅ ሲወድቅ እኔ ባለፈው ብያለሁ፣ መሳቅ ጥሩ አይደለም። ታውቂያለሽ? ማን ሲወድቃል ሳቀ? እኔ እና አንቺ አልሳቅንም። አሁን ያቺ ልጅ ተከሰሰች ሲባል እኔ እና አንቺ ሰላማዊ ወሬ እያወራን ነበር። የሳቁት ግን አሁን እየተሯሯጡ ነው። ልብ ብለሽ አይተሻቸዋል። እና በራስሽ በቤተሰብሽ ይደርሳል። ጥሩ አይደለም። አይ ይደብራል። ከእሷ ጋር ከተጣለ ከእሷ ጋር መጨረስ ነው እንጂ ወንድሞቿ ጋር መሄድ ይደብራል። ከአንተ ጋር ብጣላ ከአንተ ጋር ጨርሳለሁ እንጂ የአንተን ቤተሰብ ፎቶ ፈልጎ ወንድም እንደዚህ ብሎ እኔ በህይወት የምጠላው እንደዚህ አይነት ታሪክ ነው። እኔ ከብዙ ሰው ጋር ተጣልቻለሁ። ከሆኒ ማግኛ ጋር ላለታለሁ። ቤተሰቦቹን ልጆቹን ነክቼ አላውቅም። ልጄን ሲነካ ነው ልጁን የነካሁት። ሊያሾ የምትባል ልጄን ነክታ ነው ልጇን የነካሁት። ጉቺን እኔ ጂጂን አበሽቃታለሁ ምን እላታለሁ። ግን እንደዚህ የከበደ ጥላቻ ጉቺ የምትወድቅበትን ጂጂ የምትወድቅበትን ነገር እኔ ምን እጠቀማለሁ? እኔ አንድ ቀንም እንደዚህ አይነት ነገር አልም ያላቅም። ክፉ ነው። ይሄው መጣ። አስገቡ ጃፒ ዛላሽ ጃፒ ሁለት እናንተን ለማገናኘት አየሽ መስዋዕት ነው የከፈልኩት። ሮሚዬ እንዴት ነሽ? አንተ ወዬ ምንድን ነው ያልሽኝ? ቅድም አልተሰማኝ። ሰምተሃል እንጂ ድብና አድርገህ ጦርነት ሊጀመር ነው። ከቆመበት ነው የሚጀምረው። እንዴ ከቆመበት ምኑ ጋር ነው የቆመው? ደብረ ብርሃን ታውቂያለሽ? ጦርነቱን ገፍተው ደብረ ብርሃን አመጡት እና ከዛ ጀምሩ ኖ ከቆመበት እንደሚጀምሩ እኮ ኦባሳንጆ በቃ በሚስጥር ነው ያለክ። ኦባሳንጆ ነው የሚያዋጋን እንዴ? ኧረ አይደለም፣ ኡማሳንጆ ነች። እማሳንጆ ነች። ሮሚዬ ከየት ነው የሚጀመረው? ያው ከቆመበት ነው እኔ እንደሰማሁት። እናቴን ከቆመበት የተሳሳተ ኢንፎርሜሽን አትስጥ። ዴንማርክ ነው የቆመው። ደብረ ብርሃን አይደለም ይዘውት እዛ ጋር ደብረ ብርሃን እና ከዛ ነው የሚቀጥለው። በቃ ያው ጦርነት ከተጀመረ ከቆመበት ነው የሚጀምረው። እናቴ ጃፒን ጠይቂ ከዋሽ እኔ እንደ ሀሳብ ግን ከቆመበት ብሎ በሰው ክልል ከሚደረግ ሌላ ያልተደረገበት ክልል ላይ ገብቶ ቢዋጉ አሪፍ ነው። በቃ ከቆመበት ነው አልኩህ እኮ። በቃ ወደዛ መገፋት ካለበት ወደዚህ ምናምን ከቆመበት፣ በታችን በኩል እኮ በአዋሽ በኩል በቃ እዛው የቆመበት ቦታ ላይ ነው የተነጋገሩትን ነው። አሁን እንደ በፊቱ አይደለም እኮ ሮሚዬ። አሁን ነፃ ልንወጣ ነው እያለ ነው። ከቆመበት እኮ ደርሰዋል። አዲስ አበባ አሪፍ ነው። ሮሚ በዚህኛው መንግስት ስለገባሽ አዲስ በሚመጣው አትገቢም። ምን አባንስና ነው? እኔ በሁለቱም በኩል አለው እንዴ። ሮሚ የአሁኑ ከተጀመረ ግን ትንሽ ይከብዳል። እኛም ፖለቲካ የለንም፣ ጨዋታ ነው። የለንም ፖለቲካ አንገባም። ሮሚ ምንድነው እያየን ዝም በቃ አንገባም፣ ዝም ነው። እንደ በፊቱ ምናምን ገብቶ እንዲሁን እንዲውጣ እንዲውረድ ምናምን የለም እኮ። የተማሩት ይምሩት። ደግሞ ያልተማረው ኃይል ዳሩ ነው። ይሄ ያልተማረው ኃይል ብዙ አጨፋጭፎናል። የተማረው ደግሞ አሁን ይግባበት በዚህ ዙሪያ ላይ። በቃ እኔ ተምሬያለሁ፣ 12 ጨርሻለሁ። እኔ እችላለሁ። ከ7ኛ ክፍል በላይ ነው ሲባል የነበረ
እኮ ለነሱ አንቺ ትችያለሽ፣ አንቺ ትችያለሽ። ወይ አንፍር እኮ ናችሁ እናንተ፣ ቀልዱ። ምን አለባችሁ? አይ ሮሚ ግን ባለፈው እግዚአብሔርን መቅረት አለበት ጦርነት። እኔ አልደግፍም፣ እኔም አልደግፍም። ጦርነት ቢቀር ነው የሚሻለው። እግዚአብሔርን መካሪ ካላቸው ያስቆሙ ጦርነቱን። እኔ አልደግፍም። ቢቀር ነው የሚሻለው ባይነኝ። ማለት አሁን ሰውየው ዝም ብሎ ይቀመጥ ነው የምትይው? ይቅር ጦርነቱ እንዴት ይስማሙ እንጂ በጠረጴዛ ዙሪያ ንግግር የሚባል ነገር አለ አይደል? እንዲህ በሰለጠለ ዘመን አልቻልክም። ብዙ ህዝብ ሞቷል እና የደም የሰው ደም አለብህና ልቀቅ ነው እየተባለ ያለው። ይልቀቅ። ደም በደም ልታረገኝ ነው? ጃፒ ሮሚ እወድሻለሁ። ቻው። እሺ ቻው ቻው። እኔ የለሁበትም በዚህ ፖለቲካ ካካ ነው። ሰላሙኝ ሮሚ እወድሻለሁ። ልወጣ ነው። ፖለቲካ ይቅርብኝ። ልወጣ ነው። ስለ እንትና እየጠየቀች ነበር። አሁን እኛ ስለ ጉቺ ወንድም ነው ላይ ነን። ስለሱም አያገባኝም። አባላችን ናት አላልክም? እንደ ያቺ እኛዋ ነጭ ቅማል እሷ ናት ያመጣችው፣ እሷ ናት ያስያዘችው እየተባለ ነው። እኔ ምን አገባኝ? እኔ ያገባኛል? የምትመራን እሷ ናት ስትሉ አልነበር? አንቺን አድርገናል እኮ እሷን አነሳን እኮ። ይሄ ደግሞ ማታ ላይ በደንብ የምንወያይበት ነው። አሁን አይደለም፣ ማታ ላይ። አሁን ይሄ የጨዋታ ፕሮግራማችን ነው ሮሚ። አዎ የጨዋታ ፕሮግራማችን። እህታችን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ታውቂያለሽ ሮሚዬ። ቅድምም ደግሞ የገባችው ልጅ አረንጓዴ ጥፍል ቀለም አሁን ፋሽን ነው ማለት ነው። አይ ሮሚም ላይ አየሁ። አይ ሮሚዬ ጋር እንኳን ይሄዳል ብዙ ጊዜ አረንጓዴ ቢጫ ቀይ ስለምትወድ። አረንጓዴ ለምለም ነዋ። አሁን አረንጓዴ እኛ ሀገር በጣም እየተተከለ ነው። አረንጓዴ አርጉ። ብልጽግና ከሆንክ አረንጓዴ ነው የምትቀባው። እና አንቺ ብልጽግና ነሽ ማለት ነው? ልማቱን ቻው ቻው። አይ መጀመሪያም ጠርጥሬ ነበረ። ቻው። ጅቦ ሄደ ወሬኛ። ኦይ እኔ ጌታ፣ እኔ ከመንግስት ጋር እንዳታጣሉኝ። ከመንግስት ጋር ጸብ የለኝም እንዴ። ከመንግስት ጋር ምንም አይነት ጸብ የለኝም። እንደ ጥያቄ ጠይቃለሁ። የኦርቶዶክስ እስረኞች የታሰሩት ይፈቱ፣ ድምፅ እንሆናለን። የታሰሩት እስረኞች እነ ዮናስ፣ አንድም ቄስ ታስረዋል፣ አንድም ሴት ልጅ ጋዜጠኛ ታስራለች። እነሱን ከእስር ቤት ፍቱ ማለት መንግስት መቃወም አይደለም። ፍቱ ላለው ምንድን ነው እየተያዙ እኔ ጋ የሚመጡት? ጨለዛዘር በሉ። በኦርቶዶክስ ለአሩሲ ድምፅ የሆኑትን የአሰሯችሁ ፍቱ። ፍትህ ለአሩሲ ኦርቶዶክሶች። እንደዚህ ስላልኩ የሚያስረኝ መንግስት ካለ ለምን አይጠፈንገኝም ከማለት ወደኋላ አልልም። ፍትህ ለኦርቶዶክስ፣ ፍትህ አሩሲ ላሉ ኦርቶዶክሶች፣ እነ ጀዋር ለሚያስጨፈጭፏቸው። አሩሲ አንድ ነገር ሲኖር የጀዋር እጅ አለበት ብዬ ነው የማምነው። ጀዋር ከአሜሪካን ሆነ የአሩሲን ኦርቶዶክስ የምታስጨፈጭፈው አንተ ነህ። ያ በኦሮምኛ ብችል እነግርህ ነበር። ኦሮምኛ ስለማልችል ነው። እናንተ ናችሁ እጃችሁ ያለበት። አውቃችሁ መንግስት ምርጫ በሚወዳደር ሰዓት አውቃችሁ የአሩሲን ኦርቶዶክስ እየጨፈጨፋችሁ ህዝብና ህዝብ የምታጋጩ እናንተ ናችሁ። ጀዋር ነው ያለበት የአሩሲ ችግር ላይ። በዚህ የምትናደዱ ካላችሁ ባናታችሁ ተዘቅዘቁ። የምሬን ነው የምነግራችሁ። ለሃይማኖታችሁ ስትሉ ምንም ነገር እንዳትፈሩ። ምን መረጃ ካለ መረጃ ለእኔ ያቀብሉኝ። ኦርቶዶክስ ኤኒቲንግ የሆነች ነገር እኔ ድምፅ መሆን የምችለው ነገር ካለ ስልኬ ይኸውና፣ በስልኬ ላኩልኝ። ለሃይማኖቴ ካልሆንኩ ለምንም ሊሆን አልችልም። በሃይማኖትና በአይን ቀልድ የለም። ይህ አይን አሁን ከጠፋ እንደዚህ ነው የምሆነው አይደል? ሃይማኖቴም እንደዛ ነው። በሃይማኖት ቀልድ የለም።
ኧረ ሊያርመኝ አሩሲ ነው የሚባለው፣ አሩሲ አይባልም። ለምን አርሰናል አትለው? ምን አገባኝ ታዲያ እኔ ስለስሙ። አሩሲ ይባል አርሰናል ይባል አርተናል ይባል፣ ዋናው መልእክቱን ማስተራ። አንተ ከስሙ ነው የጨነቀ፣ እኔ ስለ ስሙ ይጨነቀኝ። ብትፈልግ አርተናል ለምን አትለው? ምን አገባኝ እኔ። ዋናው መልእክቱ እንዲገባችሁ እንጂ አማርኛ ለኔ ለአዲስ አበባ ልጅ አማርኛ ልታርመኝ አይደለም። ልታርመኝ እኔን አትችልም። እኔ አዲስ አበባ ልጅ ነኝ። አማርኛን እኔ ልትፈትፍተ ፒርፒር ሊል ነው ያለው ሰማ። ሁለት ተብታባ አማርኛ ሁለተኛ ቋንቋቸው የሆነው ምግብ ቤት ይገቡና ምን አሉ መሰላችሁ? የአስተናጋጁ የአዲስ አበባ ልጅ ነው። ሲማ እንጀራ ቢጥቅጣቂ አለ ይለዋል። እንጀራ ቢጥቅጣቂ አለ ሲለው እንጀራ በጥቅጣቂ ምንድን ነው? ኤርሚዬ ዝርያ እንጀራ በጥቅጣቂ አላወቅኩም ሲል ፒርፒር ማለቱ እኮ ነው አለ። ፒርፒርም ምን ይገባዋል የአዲስ አበባ ልጅ? ፒርፒር ማለቱ ነው አለው። ፍርፍር ለማለት ማለት ነው። ለእኔ ለአዲስ አበባ ልጅ አሩሲ ማለት ልታርመኝ ከሆነ አንተን እንዴት አንጠባጥቤ አማርኛ እንደማስተምር እየነገርኩ ነው። ለአዲስ አበባ ልጅ አማርኛ ጎንደር አሉ እንትን አማርኛ አስተማሪ ተላካሉ። ሰምታችኋል። ባለፈውም ስንት የአማርኛ አስተማሪ ማ ቢሆን ጥሩ ነው? ኦሮሞ አማርኛ ሊያስተምር ተልኮ። ቴንኪየር ሚዬኔ ቆንጆ ሊያስተምር ተልኮ። አስቡት፣ ጎንደር ሄዳችሁ በአማርኛ ሊያስተምሩ ማለት ነው። እንደዛ ማለት ነው። አዲስ አበባ የተወለደ ግን ኦሮሞም ይሁን ጋምቤላም ይሁን ማንም ይሁን ጉራጌም ይሁን የአዲስ አበባ ልጅ ከሆንክ የትም ሄደህ ልታስተምር ትችላለህ። ዱርዬው አረጋጋው፣ ራስ ጮኻችሁት በጣም እና የአዲስ አበባ ልጅ ከሆንክ የትም ልታስተምር ትችላለህ። ለምን እኛ ብሔር የለንም። ቴንኪው ክበሩልኝ ዝርያዎቼ፣ የኮልፌዎቹ ቴንኪው ዝርያዎቼ ኑሩልኝ። እና የአዲስ አበባ ልጅ ከሆንክ የትም ቦታ ሄደ ማስተማር ትችላለህ። ሁሉም ጋር ቋንቋ አንድ ስለሆነ የኛ ብሔር፣ ሃይማኖት፣ ዘር፣ ቀለም ምን አይለየንም። የአዲስ አበባ ልጅ ቃላችን አዲስ አበባ ልጅ ሆነን የዚህ ሚዲያ ላይ መጥቼ ኦሮሞ ነኝ ብል የታባት አውቃለህ። አካመጉማ ፈያዳ እልሃለሁ። ከዛ ወዲህ እኔ አልችልም። አዲስ አበባ ነው የተወለድኩት እልሃለሁ። ከፈለኩ ፂላ ነኝ እልሃለሁ። ትግሬ ከመይድሃንዶ ጽቡቅ ሀብዚ ቁልጭ እልሃለሁ። ቀጢ ስትለኝ እኔ አዲስ አበባ ነው የተወለድኩት አላቅም እልሃለሁ። ከዛ ጉራጌ ነኝ እልሃለሁ። ወይ አደሪ ወይ ሰነበቺ ባንከረ ዳቦ በሻይ ተነከረ እልሃለሁ። ቀጢበት ስትለኝ የአዲስ አበባ ልጅ ነኝ አልችልም እልሃለሁ። የአዲስ አበባ ልጅ ሁሉንም መሆን እንችላለን። ቢኮዝ አክሰንታችን በየትኛውን ቦታ ልትወስዱን ስለማችሁ እኔ ስለነገርኩ እንጂ ሮማን ተሰማ ጉራጌ ናት ብለህ ቃል ልታወጣልኝ አችልም፣ አክሰንቱ ስለሌለኝ። ዳስት እኛ የምናድርግሽ ምን አባት ትሰራለህ ቤቴ? ታዲያ ቁጭ ብለህ አፍህን ብለህ አፌ ውስጥ ገብተህ የምታዳምጠኝ ምን ፈልገህ ነው? ቁጭ ብለህ እኮ እያዳመጥከኝ ነው። እኔ ያልጠራሁህ ሼር አላደረግኩ። ፈልገህ መተህ ነው እያዳመጥኩ ያለኸው። ምድረሃ ገደሉ ማለት ነው። ታፕታፕ ኮፕሊንግ አድርጉ። ታፕታፕ ኮፕሊንጉን 100 ሺህ ማስገባት አለባችሁ። ቁጭ ብላችሁ እኔን ታያላችሁ። ታፕታፕ ምስኪን የአዲስ አበባ ልጅ ኑሩልኝ፣ 1000 ዓመት ኑሩ። ለእናንተ ሞትላችኋለሁ። የአዲስ አበባ ልጅ በአዲስ አበባ ልጅና በአይን ቀልድ የለም። ፋጤ እንኳን
አሻጋሪዋ ልበላት ምን ልበላት ምን አለችኝ? አንቺ በጎንደር ልጆች ምን አገባሽ? ሁለቱ የአዲስ አበባ ልጆች ብቻ ነው መጠየቅ የምችው አለች። ድርግም አድርጎ ያገባኛል ጎንደሬነት። የስ እንዴ ጎንደሬነት እሞትላቸዋለሁ። ሞቼ ነው የምወዳቸው። አንዳቸውም ለጠፉ የጎንደር ልጆች ጥያቄ ጠይቃለሁ። አይደለም 13 ጎንደሬ በአንድ መርከብ ውስጥ የት እንደገቡ ለጠፉት ሁላችንንም የሚመለከተን ጆከርና ሙኒትን አስታርቂ። እሺ እንትን እላለሁ። እንደዚህ ሲሪየስ ከሰደዱ የሚቻለኝን ከማረግ ወደ ኋላ አልልም። እደውልላቸዋለሁ በእውነት እሺ የምችለውን አረጋለሁ። ሌላው በለገሰ ጉዳይ የምትጠይቁ ልጆች ትታዩኛላችሁ።